ዋልቃ ሚዲያ ቤተሰቦች ክቡራን ተመልካቾቻችን ዛሬ ደግሞ የምንገኝበት ቦታ ጥንታዊ በ1712 ዓመተ ምህረት ላይ የተመሰረተ ጥንታዊ ታላቅ ገዳም የሆኑ ዘመናዊ ማቴሪያል ያልነካው ታላቅ ገዳም አስጎበኛችኋለሁ። የምታዩት ፊት ለፊት ወደ ገዳሙ መግቢያችን ድልድይ ነው ወይም ደግሞ ካብ ጥሬ ካብ ይባላል። በሰዎች ብቻ የተሰራ ይሄው ቤተክርስቲያኑ ይሄ ነው የምናገኘው። ስንገባ ቤተክርስቲያን ይሄ ነው። አሁን ቀጥታ ወደ ቤተክርስቲያን እየገባን ነው። ትንሽ ተራራማ ቦታዎች ላይ አሉ ስንገባ የምናገኛቸው። አሁን እየገባን ያለን በጣም የሚገርም ታሪካዊ ቦታ ነው። እንግዲህ 1712 ዓመተ ምህረት ወይም ደግሞ በ18ኛው መቶ ክፍለ ዘመን የተመሰረተ ታላቅ ጥንታዊ ታሪካዊ ገዳም እንደሆነ ዓመቱን ስንቆጥረው የሚያስረዳን ነገር አለ። እንግዲህ የምታዩት ደግሞ የተቀመጥኩበትን ቦታ ጥበቆች ማደሪያ ነው። አሁን ከዘመኑ ብዛት የተነሳ ተገርምዶ ለኛው ከልቶ ነው እንጂ እቺ ቀለበት ናት፣ መሃሏ ክፍት ናት። ክቡራንና ክቡራት ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያኒቱን መሰረታዊ የሆነ አስተምሮ እንደ ቤተክርስቲያን መንፈሳዊም ባህላዊ እሴቷንና ትውፊቷንም በሚጠብቅ መልኩ ዋልቃ ሚዲያ ከስሙ ትርጓሜ እንደምንረዳው እንደሚገባ እያስተላለፈ እያስተማረ ይገኛልና አሁን ገና ጀማሪ እንደመሆኑ ሁላችሁም የዚህ ሚዲያ ቤተሰቦች እንድትሆኑ በክርስቶስ ስም ጠይቃችኋለሁ። የእግዚአብሔር ጸጋ የጌታችን አማላጅነት ቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ይሄ ደግሞ የምታዩት የመጀመሪያዋ ያረፉባት ቀለበት ቀጥሎ ያለው ሁለተኛው ደጀ ሰላም ነው። ይኸው እንደምታዩት አሁን እየሄድኩበት ያለው ፊት ለፊት የሚታየው ታች እና ላይ አንደኛ ፎቅ ወይም ደርብ ይባላል በጥንታዊ አጠራሩ። ክቡራን ተመልካቾቻችን እንግዲህ ዛሬ የምንገኘው ደቅ ደሴት በኋላ ናርጋ ስላሴ ኢንተርቪው አድርገን ውስጥ ነው የምንገኘው። ይሄ የምታዩት ስሪቱ ከምን እንደሆነ ስናየው የጎንደሪያን አሰራር ነው። የጎንደሪያን ስራ ነው የምታዩት። ጎንደር እንዳይመስላችሁ ከላይም አሰራሩ ይሄን በፎታው ብናገኘው በሌላ ቦታ ላይ የፋሲል ግንብ ነው የሚመስለው፣ ግን ፋሲል ግንብ አይደለም። የሚገኘው ገዳም ነው። ደቅ ደሴት ውስጥ የሚገኝ እስካሁን ድረስ ካየኋቸው የጣና ደሴቶች በ1700 አሰራሩ ድንቅ የሆነ የተመሰረተ በጣም ይለያል። ልዩ ሳይቀር በዘመናዊ መሳሪያ ያልነካው በጣም የሚገርም ነው። ብዙ ነገር ነው ያለን። እንግዲህ ይሄ ደግሞ ጣና ነው። በጣና የተከፈለ ነው። እንግዲህ ድልድዩን አይታችሁታል ስንገባ እንዴት እንደገባን በድልድዩ እንግዲህ ያኔ የብንትዋ በሰራዊቱ ገዳመ ናርጋ ስላሴ ይሄው እንደምታዩት የተመሰረተው በ17ኛው ክፍለ ዘመን ነው። ስለዚህ የመሰረቱት እቴጌ ምንትዋብ ያጼ በካፋ ባለቤት ልጃቸው አጼ ኢያሱ በካፋ በነገሱበት ዘመን ነው። ወደ ምዕራቡ ደርቡሹ ሱዳኑ ማለት ነው የኢትዮጵያን ድንበር አልፎ በመግባት አጼ ኢያሱ በካፋ ሀገራቸውን ለማስከበር ጦሩ በእግር መሳሪያውን ስንቃቸውን በፈረስ በበቅሎ ተጭኖ ሄደ። ስለዚህ እንዳሁኑ መገናኛ የለ፣ ትራንስፖርት የለ፣ ስልክ የለ። እናቲቱ ብዙ ወራትን እንደሄዱ ስላስቆጠሩ አጼ ኢያሱ ተጨነቁ እናቲቱ። ስለዚህ ሲጨንቃቸው እሳቸው ለእግዚአብሔር ስለተሳሉ ስለቱም ልጄ አገሩን አስከብሮ ከሱ ጋርም ለመገናኘት ቢያበቃኝ እግዚአብሔር የሥላሴ ቤተክርስቲያንን እሰራለሁ ብለው ለእግዚአብሔር ስለተሳሉ ይሄ በአይምሯቸው ሲያወጡ ሲያወርዱ እያለ ሳለ እዚህ ጎርጎራ አንዲት ደሴት አለች፣ ጀበራ ማርያም ትባላለች። ከዚያ ደሴት ላይ አንድ አባት በጸሎት የተጠቀሙ እግዚአብሔር ለፈቀደለት ተገልጸው የሚታዩ ያለዚያ ተሰውረው የሚኖሩ ለአንድ ደሃሳ ወጋሪ ተገልጸው ከዚያ እሱነን ጠቅሰው በማስቀረብ ሄድና ምንትዋብን የሥላሴ ቤተክርስቲያንን እሰራለሁ ብለሽ ተስለሻል። ስለዚህ የምትሰሪው ግን እግዚአብሔር ያዘዘው እዚያ ደሴት ገብተሽ ነው፣ ጣና ሐይቅ ደሴት ገብተሽ ነው ብለህ ሄደህ ንገራት ይሉታል።
የገለጹላትና 3 ጊዜ ሁሉ ተደጋጋሚ በተመሳሳይ ሰዓት በተመሳሳይ ቦታ በተመሳሳይ አምሳል ሲገለጹላት እውነትም እዚህ ላይ ቦታ እንደዚህ ነገር ተገልጾልኛል ብላ ለሰራዊት ውስጥ አማክረው ሰራዊቱም እንግዲህ በኋላ እዚህ ላይ እንርቃ አሁን ቤተክርስቲያኑ ጋር እየደረስን ነው። እንግዲህ እቴጌዋ ያመጡት ቤተክርስቲያን ነው። ይህ ገዳም መሰረት መጀመሪያ ማረፊያው የነበረ ዳጋ ቅዱስ እስጢፋኖስ የነበረ እዛ ላይ እንግዲህ ዳጋ እስጢፋኖስ ወደ ተራራው እንዳትወጣ እንዴት አድርጎ ታምሮ እንዳሳየ ሁላችሁም ታውቃላችሁ። ከዛ በኋላ ነው ወደዚህ ጉዞዋን ያቀናች። ጉዞዋን አቅንታ እንግዲህ ይህ የመሰለው ቤተክርስቲያን ነው የተረፈች። ይሄ ግንብ የተሰራው ከኖራና ተንቁላል ጋራ ነው አብሮ የተሰራው። ይሄ ግን የመጀመሪያው ግንብ ነው። የጥበቃ ማማ በር ነው። ስለዚህ እዚህ 4 ሰው ይመደብበታል። የቀን 2 የሌት 2 ማለት ነው 4 ሰው። ይሄ ደግሞ የምታዩት ሁለተኛው እዚህኛውም 4 ሰው፣ በዚህ 8 ሰው በስተ ምዕራቡ በኩል ማለት ነው። እንደዚህው በስተ ምስራቁም እንደዚሁ 2 አሉ የማማ ግንቦች። እነዚህም 4 8 ዘበኛ እንደነበረው ነው የሚያስረዳው። ይሄ የምታዩት ደግሞ ከከብት ቆዳና ከሸንበቆ የተሰራ ጣሪያ ነው። ስዕላቱን እዩት። ጥንታዊ ይዘቱን የጠበቀ ከእጽዋት አበቦች የተሰራ ታሪካዊን እንደጠበቀ የተሰራ ከአባቶች ከጥበበኛ አባቶች የተሳለ ስዕል ነው። እዩት፣ በደንብ አድርጋችሁ አስተውሉት። ከአሁኑ ጋራ ማነጻጸር ይቻላል። ውስጥ ላይ ያለው በቅኔ ማህሌቱና በቅዱስ ላይ ያለው ስዕል አድህኖ ነው። ሁላችሁም እዩት። እንግዲህ እቴጌ ምንትዋብ ከተለያየ ቦታ ጥበበኞችን ሰብስባ የእደ ጥበብ ባለሙያዎች ሰብስባ እንዲያደርጋ ሰርተዋለች። እንግዲህ መዝጊያዎች ወጥ ናቸው። ከዛ ቦታው ካለበት ላይ አንድ ዋርካ ነበርና እዛ ዋርካ ላይ የተፈለፈሉ የጣውላዎች ናቸው። ወጥ ናቸው። 12 በሮች አሉ። በ12 ሐዋርያት ምሳሌ 24 መስኮቶች አሉ። በ24ቱ ካህናተ ሰማይ ምሳሌ ነው። እንግዲህ መስኮቶችን በሮችን እርዝማኔያቸውን እዩ። መስኮቶቹ እኒህ የምታዩቸው ፊት ለፊት የምታዩቸው 2 ጥንድ ናቸው። ሁሉንም እዩት። እንግዲህ እንትኑ ደግሞ ግድግዳውም የታነጸው ከእንቁላልና ከኖራ የተሰራ ጥንታዊ ይዘቱን የጠበቀ ነው። እንግዲህ ይሄ የምታዩት ደግሞ ይሄ ሙዚየም ነው ለጊዜው ቢሆንም ማለት የበፊቱ በኋላ የምታዩት ይሆናል። በጣም ይገርም አሰራር ነው የነበረ። ግን ከጊዜው ርዝማኔ የተነሳ ፀሐዩ በጋ ዝናሙ ክረምት እየተፈራረቀ ትንሽ ጉዳት አደረሶበታል። እንግዲህ በኋላ አገልግሎት ሊሰጥ አይችልም። በጉብኝት መልኩ የገቢ ምንጭ ያስገኝ ካልሆነ በስተቀር ትንሽ ያስቸግራል። እንግዲህ ይህን ይመስላል። ብዙ ነገር የምናየው ነገር ይሆናል። አብራችሁ ቆዩ።
እንግዲህ እቴጌ ምንትዋብ የመሰረተችው ቤተክርስቲያን ይህን ይመስላል። ይህ የምታዩት ላይኛው ጣራው አሁን በዘመነ ኃይለ ሥላሴ ወይም በንጉስ ኃይለ ሥላሴ ዘመን የተደረበ ቆርቆሮ ነው እንጂ በእቴጌቱ ዘመን የነበረው ሳር ነበር ክዳኑ። እንግዲህ ሳሩ ሲጠፋ በዘመናችን በኃይለ ሥላሴ ዘመን ቆርቆሮ አለብሰውታል። ላይኛው ጉልላቱ የሚገርመው የጉልላቱ መስቀል እቴጌቱ ከንጹህ ወርቅ አሰርታን የሰቀለችው። ይሄ ወርቅ የሚገርመው ነገር ዛሬ ስታዩት ነሐስ ነው የሚመስለው። ለምን ከተባለ አባቶች አንደኛ ለሌባ እንዳይጋለጥ ከርቀት ስለሚያበራ፣ ሁለተኛ ደግሞ ምዕመናን ለመሳለም ሲመጡ ከርቀት ብልጭ እያለ እየፈለቀ እያስደነገጠ ስለነበረ በዛ ምክንያት እንግዲህ አባቶች ኑጉን ቀብጠውታል። በቅባ ኑግ በደንብ አድርገው አውርደው ቀብተውት እንደገና ሰቀሉ። ስለዚህ ዛሬ የሚታየው ደበዝ ብሎ የሚታየው ኑግ ስለተቀበለ ይሄን ደግሞ እዩት፣ ተመልከቱት አብራችሁ። እንግዲህ ውስጥ ላይ ገብቼ እያሳየኋችሁ ነው ያለሁኝ። አሁን ሁላችሁም እየተከተላችሁ አሰራሩ ከታች እስከ ላይ ድረስ አባቶች እንዴት አድርገው እንጨቱን በመጥረቢያ አለስልሰው እንደሰሩት እዩት። በየበሩ መሃል ደግሞ የመስቀል ቅርጽ እንዴት አድርገው እንደቀረጹት አሳያችኋለሁ። ሁላችሁም ቀስ ብላችሁ ተከተሉ። አሁን የምንገኘው ናርጋ ስላሴ ላይ ነው የምንገኘው። ኮለኑን እዩት። ኮለኖች በዙሪያው ያሉት እኒህ ኮለኖች ደግሞ ወይም ደግሞ ቆመ ብእሲ የሚባሉት 29 ናቸው። እኒህም የተሰሩ ጥበብ በተሞላበት አሰራር ነው የተሰሩት። ቅድም ስነግራችሁ የነበሩት መስኮቶች፣ በሮች፣ መዝጊያዎችን እያቸው ወደ 24 መስኮቶች አሉ። እኒህም ምሳሌ ያላቸው ሁሎችም አቀራረጻቸውን እያቸው ተመልከቷቸው። በጣም የሚገርም ነው። አሁን ደግሞ የማሳያችሁ ጥንታዊ የሆነ የወንጀለኞች መቅጫ የምድር ቤት እቴጌ ምንትዋብ ያሰራችው የምድር ቤት
አንድ ወንጀለኛ የሚታሰርበትን አሳያችኋለሁ። አብራችሁን ቆዩ። በናርጋ ስላሴ አሰራር መሰረት ይህ የምታዩት የምድር ቤት እቴጌ ምንትዋብ ያሰራችው የወንጀለኞች መቅጫ እስር ቤት ይባላል። ጥንታዊ እስር ቤት የነበረው ይህ ነው። እንግዲህ እዩ ተመልከቱት። ፎቅም ነበረው ተደርምሶ ነው እንጂ ፎቅ አለው፣ ታች ምድር ቤት አለው፣ ማዕከላዊ ቤት አለው። አንድ ወንጀለኛ ወንጀል ሲያጠፋ ወይም ግብር አልከፍል ሲል እዚህ ውስጥ ገብቶ ነበር የሚቀጣው። የሌት ወፎች ወደ ጣራው እየገቡ ቤተክርስቲያኑ እንዳያቆሽ ተብሎ የተዘጋጀ ሽቦ ነው። እዚህ ቤተክርስቲያኑ በዙሪያው አሁን በእጅ እየነካው የማሳያችሁ ይህ ሽቦ ይሄ የተንጠለጠለው የሚታዩት ለፊት ቤተክርስቲያኑ ዙሪያ የተንጠለጠለው ሽቦ ከቆርቆሮና ከጣሪያው መሀከል ላይ ክፍተት ስላለ በዛ እየገቡ የሚገባበት ይሄ የሚታየው ሽቦ ለዛ የሌት ወፍና የተለያዩ አዕዋፋት ገብተው ቤተክርስቲያን እንዳያቆሹ የተደረገ ለቤተክርስቲያኑ ኮንትሮል ለማድረግ የተደረገ ሽቦ ነው። በጣም የሚገርም አሰራር ነው። ግሩም ነው። አሁን ደግሞ ቀጣይ የማሳያችሁ የደቡባዊ አንገት ነው። አሁን ደግሞ ከዛፎች ላይ የተንጠለጠለውን ደወል አሳያችኋለሁ። ይህ የሚታየው ከደወሉ በላይ ያለው ጥንታዊ ደወል ነው። ጥንታዊ ደወል አባቶች እዚህ ዛፉ ላይ አንጠልጥለው የሚጠቀሙበት የነሐስ ደወል ይባላል። ይህን ይመስል ነበር።
ይህ ደግሞ ቅድም ስነግራችሁ የነበረው ጥንታዊው ሙዚየም ነው። ጥንታዊው ሙዚየም ቅድም እንደነገርኳችሁ የሌሊት ሐሩር ነው፣ የፀሐይ ሐሩር ነው፣ የሌሊት ቁሩ እየተፈራረቀበት ዝናቡ ፀሐዩ እየተፈራረቀበት ያው በእጅጌ ነው ማሳያችሁ። ይህ ግንባታው ነው እንግዲህ ተንዶ ነው እንደሱ የወደቀ። ባህልና ቱሪዝም እንግዲህ ዝም ብሎ እያየው ነው ምንድን እስከሚሆን ድረስ እንደሆነ እንጃ። ይህን መጠገን የነበረበት እንግዲህ እነሱ ኃላፊነት የምኑም ኃላፊነት አለበት። ምክንያቱም እነሱ የሚያገኙት ቱሪዝም ከውጭ ቱሪስት የሚያገኙት ገንዘብ ስላለ ማለት ነው። እንግዲህ ሲሰሩ መስኮት እያበጁ አባቶች ሰርተውታል። ይሄ የሚገባበት ጥንታዊ ሙዚየም ነው ነበር። አያችሁት? ጥንታዊ ሙዚየም ነው። ማህሌት ቅኔ ማህሌት እንደ ቅኔ ማህሌትና እንደ ቅድስ እንደ መቅደስ አድርገው ነው የሰሩት። የፊት ለፊት የሚታየው መቅደስ መሰል ነገር አለው መሀል ለመሀል። ከዛ ከላይ ደግሞ ፎቅ ነበሩ። ፎቁ ግን ተገንብቶ አሁን የለም። እንግዲህ ይሄ ነው ነበር የድሮ ሙዚየም። እንግዲህ አሁንም ባለንበት ደረጃ ሙዚየም ገና ሊገነባ ብሎ መሰረት ላይ ነው ያለ። በጎ ፈቃድ ማድረግ የምትፈልጉ ሁላችሁ ማሳተፍ ትችላላችሁ። አሁን ያለበት ሁኔታ ግን እንደዚህ ደግሞ የናርጋ ስላሴ የማይ መቅጃ ነው። በዚህ በኩል ወርዶ ናርጋ ስላሴ እንግዲህ መበለቷ በዚህ ወርዳ ጸበል ማይ ቀዳለች ማለት ነው። የመቅጃቸው ነው። እዩት። በእድሞ በኩል እድሞ እንግዲህ የቆሙበትኛ አሁን የምታዩት የቆሙበት የእቴጌ ምንትዋ ሰራዊቶቿ የካቡት እድሞ ነው። በዙሪያው ጣናና ቤተክርስቲያኑ እንዳይገናኝ አድርጎ ከጠላትም ዝናቡ ደግሞ እያወረደ አፈሩን ቤተክርስቲያኑን እንደገረመሰው የሚከላከል እድሞ ነው። እስካሁን ድረስ ያኔ የተሰራው እድሞ እንቅስቅስም አላለ ባለበት ነው። እንዴት አድርገው ጥበብ በተሞላበት ሁኔታ አድርገው እንደገነቡት ይህን ይመስላል። እንግዲህ የጸበል መቅጃቸው በጣም የሚገርምና
የተሰራ ነው። ይሄ ሙዚየሙ ነው ይሄ ያለ እና አዎ ቅርብ ጊዜ ነው እና እንደምታዩት ቅርሶች ብዙ ነው ያሉ። ስለዚህ አሁን ይሄ ያው ተገቢ ምንጭ ማጣት እንደዚህ ነው እንጂ በቂ የሆነ ሙዚየም አይደለም። ምክንያቱም ተሙቀት ተቅዝቃዜ የሚከላከል አይደለም። እንዲያው ጊዜያዊ የሰራ ነው ሙዚየም ነው ያለ።